አርብ የካቲት 28 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ኤልዳና ታደሰ ነኝ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። በቅርቡ በኦሮሞ ነጻነት ግንባርና በኦሮሞ ፌዴራሊስት ኮንግረስ መካከል የተደረሰው ስምምነት እንደማይቀበሉ አራት የፓርቲ ድርጅቶች አስታወቁ። መኢአድ፣ ኢሃፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ በጋራ በወቅታዊ ጉዳዮች ላይ መግለጫን አውጥተዋል። በዚህ መግለጫ የሰሞኑ የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር ምክክርና የተላለፉ ውሳኔዎችንም ተቃውመዋል። ፓርቲው በጋራ ባወጣውና ለጣቢያችን በላከው መግለጫ የሽግግር መንግስት በተናጠል በክልል ደረጃ ሊመሰረት አይችልም ሲልም ተችቷል። የተደረሰው ስምምነት እሳት ላይ ቤንዚን እንደማርከፍከፍ ይቆጠራልም ሲሉ ገልጸዋል። ፓርቲዎቹ ሀገራችን የገባችበት ፖለቲካዊ፣ ኢኮኖሚያዊ ምስቅልቅል ወደ ሀገራዊ ቀውስ እያደገ ባለበትና ከዚህ ለመውጣት አገር አድን ርብርብ በሚያስፈልግበት በአሁኑ ወቅት የኦሮሞ ፌዴራል ኮንግረስና የኦሮሞ ነጻነት ግንባር ያደረሱት ስምምነት በአመዛኙ እሳት ላይ ቤንዚን እንደማርከፍከፍ የሚቆጠርና ቀናይቶ የመጣ አዝማሚያ ያለው ሆኖ አግኝተነዋልም ብለዋል። አሁንም ሰላም በሀገራችን እንዲሰፍን ሁላችንም በጋራ መታገል ያለብን ወቅት ነው እንላለን ያሉት ፓርቲዎቹ በተናጠል ያለውን በክልል ደረጃ ወርዶ የሚመጣ ሰላም አይኖርም፣ የሀገራችን አንድነት ማስጠበቅም አይችልም ብለዋል። የተከበራችሁ ተመልካቾቻችን የዚህን ዜና ዝርዝር በምሽቱ የዜና ወጃችን የምናቀርብ ይሆናል። የአዲስ አበባ ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእገዳ ትዕዛዝ ማስተላለፉን አስታወቀ። በስም ከተለዩ ግለሰቦች መካከል ኢትዮጵያዊ ያልሆኑ ዜጎች እንደሚገኙበት የአዲስ አበባ ገቢዎች ቢሮ ገልጿል። እገዳው የተጣለባቸው 62 ግለሰቦች በተደጋጋሚ ጥሪ ቢደረግላቸው እዳቸውን ለመክፈል ፈቃደኛ ያልሆኑ እንደሆነም ገልጿል። እዳቸውን የማይከፍሉ ከሆኑ አዋጁ በሰጠው ስልጣን መሰረት በቀጣይ የንብረት እገዳ እንዲሁም ደግሞ ንብረታቸውን በሐራጅ የመሸጥ እርምጃ ይወስዳል ሲል ቢሮው አስታውቋል። ቢሮው በታክስ አስተዳደር አዋጅ 983/2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 ለተቋሙ በተሰጠው ስልጣን መሰረት ከሀገር እንዳይወጡ እገዳ የተጣለባቸው ግለሰቦች ስም ዝርዝርን ለፌዴራል የኢሚግሬሽንና ዜግነት አገልግሎት ማስተላለፉንም አስታውቋል። የ62ቱ ግለሰቦች ስም ዝርዝር ለፌዴራል የኢሚግሬሽንና ዜግነት አገልግሎት የተላከው በትናንትናው ዕለት እንደሆነም ታውቋል። በዚህም መሰረት የተቀመጠው ቀነ ገደብ መኖሩን ያመላከተው ቢሮው በአዋጁ በተቀመጠው ቀነ ገደብ መሰረት መጥተው እስካልከፈሉ ድረስ ለዕዳቸው ማካካሻ በሚሆነው መሰረት ንብረታቸው በሐራጅ ተሽጦ ዕዳውን ይሸፍናልም ብለዋል። ቢሮው የግብር ዕዳቸውን ሳይወጡ የሚሰወሩ ግብር ከፋዮችን በመከታተል ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና አስተዳደር የስራ ክፍል በ2017 በጀት ዓመት እንደ አዲስ ማዋቀሩንም አስታውቋል። በዚህም መሰረት ባለፉት 6 ወራት 6.4 ቢሊዮን ብር በላይ የታክስ ዕዳ መሰብሰቡንም አስታውቋል። በሰሜኑ ጦርነት ወቅት የጦርነት ቀጠና በነበሩት በሶስቱ ክልሎች 20 ቢሊዮን ዶላር የሚገመት ንብረት መውደሙ ተመላከተ። የሰሜኑ ጦርነት ተከትሎ በአማራ በትግራይና በአፋር ክልሎች ከፍተኛ ሰብአዊ ቀውስ ጉዳቶችን መመዝገባቸውን የፌዴራል መንግስት ያደረገውን ጥናትና መነሻ በማድረግ የአማራ ክልል ገቢዎች ቢሮ መግለጫ አውጥቷል። የቢሮው ምክትል ኃላፊ አቶ አታላይ ጥላሁንን ጠቅሶ የጀርመን ድምጽ ባሰራጨው ዘገባ በሶስቱ ክልሎች 20 ቢሊዮን የአሜሪካ ዶላር የሚገመት ንብረት ወድሟል። ግማሽ ያህሉ ደግሞ በአማራ ክልል የተመዘገበ እንደሆነም አስነብቧል። በነበረው ጦርነት በአማራ ክልል በ94 ወረዳዎች ከፍተኛ የንብረት መውደም ደርሶ እንደነበር ያነሱት ምክትል የቢሮው ኃላፊ በክልልና በፌዴራል መንግስቱ በተደረጉ ጥናቶች ውድመቱ በአማራ ክልል ብቻ 10 ቢሊዮን የአሜሪካ ዶላር እንደሚደርስ ገልጸዋል። በአማራ ክልል ጉዳት ከደረሰባቸው 94 ወረዳዎች መካከል በ28ቱ ብቻ በዓለም ባንክና በተባበሩት መንግስታት ድርጅት የልማት ፕሮግራም ድጋፍ መልሶ ግንባታ እየተጀመረላቸው እንደሆነም ገልጸዋል። አሁንም በክልሉ ያለው ጦርነት ተጨማሪ የሀብት ውድመት እያስከተለ ሲሆን ተጨማሪ መልሶ ግንባታ የሚፈልጉ ቦታዎች እየሰፉ መሄዳቸውንና የረጅ ድርጅቶች መቀነስ የመልሶ ግንባታ ስራውን በተፈለገው መጠን እንዳይጓዝና አስቸጋሪ እንዳደረገባቸውም አቶ አታላይ አብራርተዋል። ሁላችንም ከንግግሮቻችን ይልቅ ድርጊታችንን በትኩረት ለሚከታተሉ ልጆቻችን ስለምናወርሰው ነገር አብዝተን እንጨነቃለን። የጉብዝና ወራታቸውን ስለኛ በመድከም ያሳለፉልንን ሁሉ በማገዝ እነርሱን ለመካደም የምንዘረጋው እጅ ትላንት ያወረሱን የመልካምነት ፍሬ እንጂ ሌላ እንዳልሆነ እናሳያለን። አንዳንድ ጊዜ ካለን ላይ ማካፈል ብቻውን በቂ አይሆንም። ያለንን በመስጠትም እውነተኛ ደስታን መጋራት እንችላለን።
ቅድሚያ ማግኘት ያለባቸውን ስናስቀድምና ድካማቸውን ስናቀል የእሴቶቻችን ዋጋ ከፍ እንዳለ ወደ ቀጣይ ትውልድ ይሻገራል። የመልካምነት እሴቶቻችን ተጠብቀው እንዲቆዩ ተግባራዊ እንቅስቃሴያችንን ይሻሉ። ለዚህም ነው የተቀበልነውን ለትውልድ ማቀበል የጋራ ኃላፊነታችን የሚሆነው። አቢሲኒያ አሚን፣ እሴቶን ያከበረ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ቀጥለናል። ከውጭ ወዳገኘነው መረጃችን እናልፋለን። አሜሪካ ከዩክሬን ጋር የምታደርገውን የመረጃ ልውውጥ ለተወሰነ ጊዜ ማቋረጧን አስታወቀች። አሜሪካ ወደፊት ለዩክሬን የምታደርገው ድጋፍ የበለጠ ጥርጥር ውስጥ መግባቱን የብሔራዊ ደህንነት አማካሪ ማይክል አረጋግጠዋል። በዚህ ምክንያት አሜሪካ ከዩክሬን ጋር የምታደርገው የመረጃ ልውውጥ ለአንድ አፍታ አቁማለችም ብለዋል። የትራምፕ አስተዳደር ቆም ብሎ የዚህን ግንኙነት ሁለንተናዊ ገጽታ እየገመገሙት መሆኑን አማካሪው አክለዋል። ከዚህም ባለፈ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በቀጣይ ሳምንት በፓሪስ የአውሮፓ ጦር አለቆችን ስብሰባ እንደሚያደርጉ በቴሌቪዥን ቀርበው ባደረጉት ንግግር ፈረንሳይ ያለ አሜሪካ እርዳታ ወደፊት ለመራመድ ዝግጁ መሆን አለባትም ብለዋል። ማክሮን አሜሪካ ከጎናችን እንደምትቆም ማመን እንፈልጋለን፣ ነገር ግን ይህንን ካልሆነ ዝግጁ መሆን አለብንም ብለዋል። አውሮፓ አዲስ ዘመን ላይ ናት ሲሉ የተናገሩት ማክሮን የመከላከያ ወጪያቸውን እንድታሰብበትም ጠይቋል። ፈረንሳይ ከዩክሬንና ከሌሎች ጋር በመሆን ዘላቂ የሆነ የሰላም እቅድ ማዘጋጀቷንም ተናግረዋል። እንደ አውሮፓውያኑ አቆጣጠር በ2022 ሩሲያ ሙሉ በሙሉ ወረራ ከጀመረችበት የመጀመሪያ ደረጃ ጀምሮ አሜሪካ መረጃዎችን ከዩክሬን ጋር ስትጋራ ቆይታለችም ብለዋል። ነገር ግን መረጃ ማጋራት ላይ ያለው እረፍት ለምን ያህል ጊዜ እንደሚቆይና ስራው ላይም ምን ያህል አስተዋጽኦ እንዳደረገ የምናውቀው ነገር የለም ብለዋል። በመጨረሻም ትራምፕ ሌስቶን ማንም ሰምቷት የማያውቃት ሀገር ማለታቸው አስደንግጦናል ሲሉ የሀገሪቱ የውጭ ጉዳይ ሚኒስተር ተናገሩ። በዓለም ላይ በጣም ታዋቂና ልዩ ከሆኑ ሀገራት አንዷ ሌስቶ ናት። ፕሬዝዳንቱም ሆነ ቀሪው የዓለም ሕዝብ መጥቶ እንዲጎበኛት በደስታ እንጋብዛለን ሲሉ የሀገሪቱ የውጭ ጉዳይ ሚኒስተር ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት ለአሜሪካ ኮንግረስ ባደረጉት የንግግር ላይ የውጭ እርዳታ ካቋረጡባቸው ሀገራት መካከል ብዙ ገንዘብ የባከነባት ያሏትን ሌስቶንም አንስተዋል። እንደ ትራምፕ ገለጻ በሌስቶ የኤልጂቢቲኪው መብቶችን ለማበረታታት $8 ሚሊዮን ተመድቦላት እንደነበረም አንስተዋል። ድጋፉ በመቋረጡ ምክንያት በተለይም የዩናይትድ ስቴትስ ፈንድ የሚደግፈው የሀገሪቱ የጤናና የግብርና ዘርፍ ላይ ተጽዕኖ እንደሚያሳደር ሚኒስተሩም ተናግረዋል። ሀገሪቱ ራሷን በተሻለ መንገድ የምትችልበትን መንገድ እያሰበችበት እንደሆነ ነው የውጭ ጉዳይ ሚኒስተሩ ጨምረው የገለጹት። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን የእስካሁኑን የሚመስሉ ነበር። ከዜናዎቹ ጋር ኢልዳና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።